አሁን ያለው አስተላለፍ አዝማሚያ ወዴት እያመራ ነው? ሁለት ነገሮችን ለይተን ማየት ያለብን ይመስለኛል። ሰላማዊ ትግልን ኤግዞስት አድርጋለች በሚለው ሐሳብ በፍጹም አልስማማም። ሰላማዊ ትግል እንደውም የኔ እምነት በኢትዮጵያ ተጨባጭ ሁኔታ በበቂ ሁኔታ አልተሞከረም ማለት አልተጀመረም ብዬ ነው። ሰላማዊ ትግል ቀላል ነገር አይደለም፣ ብዙ ግብአቶችን የሚጠይቅ ነገር ነው። ስለዚህ በዛ ደረጃ ኢትዮጵያ ውስጥ የፖለቲካ ኃይሎች በበቂ ሁኔታ ሰላማዊ ትግል እስካሁን አድርገናል አይደለም ጀምረናልም ብዬ አላምንም። እና ኤግዞስት አድርጓል የሚለው ነገር ብዙ የሚሰራ አይመስለኝ። ኤግዞስት አድርጓል እንደውም የሚለው ነገር መስራት ካለበት ለትጥቅ ትግል ነው የሚሰራው። 3000 ዘመን እኮ ነው የተዋጋነው እርስ በርስ ከጥንት እስከ ዛሬ። ከበቂ በላይ ኤግዞስት ያደረግነው በጦርነት ነው። እንደው በጦርነት ነው ክፋቱን፣ አስቀያሚነቱን፣ አውዳሚነቱን ያሳየን። ከምንም ነገር በላይ ጦርነት ነው። ከምንም ነገር በላይ ስንሰራው የኖርነው ጦርነት ነው። ግን ደግሞ ነባራዊ ሁኔታውን ተጨባጭ ሁኔታውን ማየት አለብን። አሁን በስልጣን ላይ ያለው አይነት አገዛዝ ባለበት ሀገር፣ በተለይም ደግሞ የዶክተር አብይ አህመድ አይነት መሪ ባለበት ሀገር ከትጥቅ ትግል ነፃ መሆን አይቻልም። ሁሉንም በኃይል ማንበርከክ አለብኝ ብሎ ይሄን ካላደረኩ እንቅልፍ አልተኛም ብሎ ያመነ ጠቅላይ ሚኒስትር ባለበት ሀገር ትጥቅ ትግልን ማስወገድ አትችልም። ተፈጥሯዊ ነው። ሁሉንም በጠመንጃ አንበረክካለሁ አሸንፋለሁ ብለህ የህልውና አደጋ ስትጋርጥበት ጠመንጃ አንስቶ መሸፈቱ የሚቀር አይደለም። መሸፈት ብቻ አይደለም፣ መጠናከሩ የሚቀር አይደለም። መጠናከር ብቻ አይደለም፣ መተባበሩ የሚቀር አይደለም። የኢትዮጵያ ሪያሊቲ አሁን የሚያሳየን ይሄ። እኔ የትጥቅ ትግልን ልመንበትም አልመንበትም እኔ አላምንም። በትጥቅ ትግል ዘላቂ የሆነ ውጤት ያመጣል የሚል እምነት የለኝም። የእኔ እምነት ግን ሌላ ጉዳይ ነው። በተጨባጭ መሬት ላይ ያለው እውነታ ደግሞ ሌላ ጉዳይ ነው። ፍላጎትና ተጨባጭ ነገር የተለያየ ነገር ነው። እኔ ስለፈለኩ አይኖርም ማለት አይደለም። የአገዛዙ ባህሪ እንዲኖር ያደርገው ነባራዊ ሁኔታው እንዲኖር አድርጎታል። ይሄን መገንዘብ ያስፈልጋል። ግን አንድ ነገር ልናገር፣ እኔ በትጥቅ ትግል አላምንም። ዘላቂ መፍትሄ ያመጣልናል የሚልም እምነት የለኝም። ግን በትጥቅ ትግል የሚያምኑ ወንድሞቻችን ለምን ወደ ትጥቅ ትግል እንደገቡ እረዳለሁ። አሳማኝ ምክንያት አላቸው። ገዢው ፓርቲ ነው ወደዚህ ገፍቶ ያስገባቸው። ለነሱ ጠበንጃ ማንሳት ዋናው ተጠያቂ አገዛዙ ነው፣ የሰላምን በር የዘጋው ኃይል። እነዚህ ኃይሎች የሚያራምዱት አቋም እኔ የማላምንበትም ቢሆን በአንድ ነገር ግን እንደሚበልጡ እናምናለን። እነሱ በሚያምኑበት ስልት ዋጋ እየከፈሉ ነው፣ መስዋዕትነት እየከፈሉ ነው። እያወሩ አይደለም። ምትክ የሌለውን ውድ ህይወታቸውን በጦር ሜዳ ተሰልፈው ለመገበር ተዘጋጅተው እየተዋጉ ነው። እያወሩ አይደለም። አንድ ሰው በምታምንበትም በማታምንበትም ይሁን ላመነበት ነገር ለመሞት ሲዘጋጅ ማድነቅ አለብህ፣ ማክበር አለብህ። በሰላማዊ ትግል የምናምነው ኃይሎች ግን በተቃራኒው እያወራን ያለን በተግባር ዋጋ እየከፈልን አይደለም። ሰላማዊ ህዝባዊ እምቢተኝነት ይሰራል እንላለን፣ ያዋጣል እንላለን። በተግባር ግን እያደረግነው አይደለም። በተግባር ግን የሚጠይቀውን ዋጋ እየከፈልን አይደለም። በዚህ በልጠውናል። ተወደደም ተጠላ ጠበንጃ ያነሱ ኃይሎች መንግስት በፈለገው መንገድ በሚገባው ቋንቋ ተዘጋጅቼበታለሁ በሚለው መንገድ እያነጋገሩት፣ እኛ ግን ባልተዘጋጅበት በሚከብደው ደካማ በሆነው ጎኑ በማይገባው የሰላማዊ ህዝባዊ እምቢተኝነት ቋንቋ ልናነጋግረው አልቻለም። በዚህ ተበልጠን ይሄ ቁጭት ውስጥ ገብተን በዘላቂነት ደግሞ ሀገራችንን ወደ ሰላም ሊያሸጋግር፣ ወደ ዲሞክራሲ፣ ወደ ብልጽግና ሊያሸጋግር የሚችለው ሰላማዊ ሽግግር እንደሆነ ተገንዝበን በማንኛውም የዓለም ታሪክ እንደታየ ተገንዝበን በሰላማዊ ህዝባዊ እምቢተኝነት ለውጥ ማምጣት ይቻላል ብሎ መጀመሪያ ማመን ግን በራሱ ግብ አይደለም። ካመን በኋላ ደግሞ ሰላማዊ ህዝባዊ እምቢተኝነቱ የሚጠይቀውን መስዋዕትነት ዋጋ ለመክፈል መዘጋጀት፣ መቁረጥ። ሌሎች ሞተውልን፣ ሌሎች ታስረውልን ለውጥ እንዲመጣ ራሳችን ዋጋ ከፍለን ለማምጣት ማመን አለብን። በዛ ደረጃ እስከተማመንን ድረስ ሰላማዊ ህዝባዊ ትግል ተፈትኖ ያለፈ ነው። አብዛኛው የዓለም ህዝብ በሰላማዊ ትግል ነው ችግሩን እየፈታ ያለው። ኢትዮጵያ ውስጥ የማይሰራ ከሆነ ችግሩ የስልቱ አይደለም፣ ችግሩ የኛ የፖለቲካ ኃይሎች ነው። ድክመቱ የስልቱ አይደለም፣ የኛ የፖለቲካ ኃይሎች ነው። በዛ ደረጃ ልንረዳ ይገባል ብዬ ነው ማለት። አንድ ሀገር በክፎች ብቻ አይደለም ችግር ውስጥ የሚገባው። ክፎችን ከክፋታቸው ማቆም
መቻል በማይችለው ዜጋም ጭምር ነው። በዛ ስንፍና በዛ ድክመትም ጭምር ራሳችን ተጠያቂ ነን የሚል እምነት አለ። ኤኒዌይ የአማራ ክልል ሁኔታ በጣም እየተቀየረ ነው። የሆነ ተርኒንግ ፖይንት ላይ እየደረሰ ነው። እኔ የአማራ ፋኖችን ትግል ይሄ መንግስት እንደማያሸንፍ 2 ዓመት ሆኖኛል ከተናገርኩ። በሙሉ ልብ ነው ወጥቼ የተናገርኩት። ህዝባዊ ተቀባይነት ያለው ነው። የራሱ የሆነ የፖለቲካ አጀንዳ ያለው ነው። የፋኖን ትግል የፈለገ ዓመት ትዋጋለህ እንጂ አታሸንፍም። ይሄን ከወዲሁ አውቀህ ወደ ሰላማዊ ውይይትና ድርድር ግባ ብዬ ይሄን መንግስት የተናገርኩት ገና ጦርነቱ ብሎ ሲጀምር ወደዚህ እንደሚሄድ ምንም ጥርጥር አልነበረኝ። የፋኖ ኃይሎች ላለፉት 2 ዓመታት ፒውርሊ ጎሬላ ፋይተር ነው የነበሩት። ሂቴንድራ አድፍጦ አጥቅቶ የመሄድ ነበር። ሁለት ነገር ማድረግ አይችሉም ነበር። ነፃ መሬት ፈጥረው ምሽግ ሰርተው ራሳቸውን መከላከል አይችሉም ነበር። ሁለት የመንግስት ምሽግ ይዞ የተቀመጠን የመንግስት ኃይል ሰራዊት አጥቅተው ደምስሰው ቦታን መቆጣጠር አይችሉም ነበር። እነዚህ ሁለት ነገሮች መፈጸም የሚችሉት ኮንቬንሽናል በሆነ ሰራዊት። አሁን ወደዚህ ደረጃ እየተሸጋገሩ መሆኑን ነው የሰሞኑ ሁኔታ ያሳይ። አሁን ነፃ መሬት የማስከበር ምሽግ ይዞ የመከላከል አቅም እያሳዩ ከዛም አልፈው ምሽግ ይዞ የተቀመጠን ሰራዊት ወደ መደምሰስ አቅጣጫ እያደጉ ነው። ይሄ መንግስት እዚህ ላይ ቢያንስ እዚህ ላይ መድረሱን አይቶ ተስፋ መቁረጥ አለበት። ትናንትና የዛሬ 2 ዓመት ውርውር የሚሉ ጥቂት ፋኖዎችን ማሸነፍ ያልቻሉ ወደዚህ ደረጃ ከተሸጋገሩ በኋላ እንዴት አድርጌ ያሸንፋቸዋለሁ ብሎ ማሰብ አለበት። ስለዚህ በአንድ በኩል ከወታደራዊ ቁመና አንፃር በጣም በሚገርም ሁኔታ ፋኖ ወደዚህ አይነት የሰራዊትነት ደረጃ እያደገ ነው። ይሄ ትልቅ ለውጥ ነው። ይሄ ለውጥ መንግስትን ሊያስተምረው ይገባል የሚል መልእክት። ሁለተኛ ይሄ ላስተላልፍ ለውጥ እየመጣ አሁን መንግስት በወሎ ጦርነት ከጀርባ ቲፒኤልኤፎች አሉ፣ ከጀርባ ሻዕቢያ አለ እያለ ነው። እኔ ባለኝ መረጃ ፋኖች በራሳቸው ያደረጉት ኦፕሬሽን እንደሆነ ነው የማውቀው። እስካሁን ድረስ አሳማኝ የሆነ ከጀርባ ሌላ ኃይል ስለመኖሩ ምንም መረጃ የለም። ግን ሆኖስ ቢሆን ያስደንቃሉ አይመስለኝም። ምን ብያለሁ ቅድም? ይሄ ኃይል በስልጣን ላይ ያለው መንግስት የአይዲዮሎጂ ጉዳይ አይደለም፣ የመርህ ጉዳይ አይደለም። የያዘው አካሄድ ማንኛውንም ተቃዋሚ ኃይል ማንኛውንም ተዋጊ ኃይል የሚያስተባብራ አካሄድ ነው እየተከተለ ሳይወድ በግድ ለጋራ ህልውናው ሲል አብሮ እንዲቆም የሚያደርግ ስልት ነው እየተከተለ ያለው፣ አቋም ነው እያራመደ ያለው። ስለዚህ እኔ አንዳንድ ሰዎች በጣም ፋኖዎችም ቲፒኤልኤፎችም ብዙ ርቀት ሄደው እኛ የለንበትም እነሱ የሉበትም የሚል ማስተባበያ ላይ ሲገቡ አይቻልም። እኔ ወደፊት የሚቀር አይመስለኝም። የመተባበሩ ጉዳይ አይመስለኝም። የማይቀር ከሆነ እኔ ማስተባበሉ ምን ጥቅም እንዳለውም አይገባኝም። እውነቱን ለመናገር ቅድም እንዳልኩ አሉበት የሚል መረጃ ባይኖረኝም አይደለም ቀርቶ የቲፒኤልኤፍ እና የኦላ የፋኖ መተባበርና ከሻዕቢያ ጋር ከኤርትራ መንግስት ጋር መተባበሩ የሚቀር አይመስለኝም። እኔ ታውቃለህ ተቃዋሚ ነኝ። ከሻዕቢያ ጋር የኢትዮጵያን ችግር አብሮ ታግሎ መፍታት አይቻልም ከሚሉ ሰዎች አንዱ ነው። አላምንበትም፣ አልደግፈውም። ግን በተጨባጭ መሬት ላይ የሚሆነው ምንድነው ብለህ ብትጠይቀኝ የሚቀር አይመስለኝም። ፋኖም ቲፒኤልኤፍም ኦላም ከሻዕቢያ ጋር አብረው መስራታቸው የሚቀር አይደለም። ስለዚህ ይህን እውነታ ይህን ሀቅ የኢትዮጵያ መንግስት መረዳት አለበት፣ ማወቅ አለበት። እነዚህ ኃይሎች ተባብረው ይችላቸዋል፣ ማሸነፍ ይችላሉ? አይችልም። ስለዚህ አገሪቱንም ህዝቡንም ለባሰ ውድመትና እልቂት ከመዳረጉ በፊት ራሱንም ወደማይመለስ ጥፋት ውስጥ ከማስገባቱ በፊት አሁኑኑ ጦርነትን አቁሞ ወደ ተጨባጭ ወደ ሐቀኛ የውይይትና የድርድር ሂደት መምጣት አለበት። የማይመጣ ከሆነም ምንም ጥርጥር የለው የሱ ህልውና መጥፋቱ ምንም ጥርጥር የለው። ጥያቄው ያለው ያ ነገር ዘላቂ ለውጥ ያመጣልናል፣ ኢትዮጵያን የተረጋጋችሁና እንድትቀጥል ያደርጋሉ። ይሄ የፖለቲካ ኃይሎች አሁን እነ ዶክተር አብይ አገዛዝ ያስተባበራቸው ኃይሎች ኮሄረንት የሆነ የፖለቲካ አንድነት ፈጥረው ይችን ሀገር ወደ ዘላቂ ሁኔታ ያሸጋግሯታል። በመሐልስ ቀውሱ ከቁጥጥራችን ወጥቶ ስቴትለስ ሊያደርገን አይችልም በሚለው ጉዳይ ነው እንጂ መጨነቅ ያለብን
አሁን እየተፈጠረ ያለው የኃይል አስተላለፍ በስልጣን ላይ ያለውን መንግስት እንደሚያስወግድ ነው ጥርጥር የለኝም። ምንም ጥርጥር የለኝም። የጊዜ ጉዳይ እና ሪሊ ይሄን ጉዳይ በዋናነት መንግስት ሊያስብበት ይገባል። ቆም ብሎ ማሰብ ይገባል። የሌሎቹን ከሌሎቹ አገራት ከራሳችን ከኢትዮጵያ ያለፈ ታሪክ መማሩ ይቀርና ከራሱ ያለፉት 7 ዓመታት ድክመቶች፣ ችግሮች መማር ቢችል ጥሩ ነው የሚል እምነት ነው ያለኝ እና ኢትዮጵያ ተጨባጭ ሁኔታ በዚህ ሁኔታ ነው። በዚህ ኃይል አስተላልፍ ለውጥ ነው ያለው። ያ ብቻ አይደለም። ኢቭን የሰላማዊ ህዝባዊ እምቢተኝነት ኢትዮጵያ ውስጥ ድንገት የፖለቲካ ኃይሎችም ከመዘጋጀታችን በፊት ፈንድቶ የሚወጣበት ሁኔታ ብሶቱ ግፉ ሞልቶ መፍሰስ የጀመረበት ሁኔታ ላይ ነው ያለው። አዲስ አበባ ላይ ያለው ውጥረት ቀላል አይደለም። ህዝቡ ልቡ ሸፍቷል። ስለዚህ የሆነ ነገር ስፓርክ ካደረገ ከኛ ቁጥጥርና ዝግጅትን በፊት አገሩን ሊያጥለቀልቅ የሚችል ስርዓቱን ሊያጥለቀልቅ የሚችል ህዝባዊ እምቢተኝነት ሊመጣ ይችላል። ስለዚህ ይሄን ሁኔታ በማወቅ አንደኛ ተቃዋሚ ፓርቲዎች በኃላፊነት ስሜት መተባበር፣ የሀገርና የጋራን ጉዳይ ማስቀደም ላይ ማተኮር አለብን። መለያየት የትም አያደርስም። አንድ ሁለተኛ ህዝቡ የትግሉን ሚና መቀላቀል አለበት፣ መጨበጥ አለበት፣ በእጁ ተሳታፊ መሆን አለበት። ጉዳዩ ያገባኛል፣ በዚህ ሂደት ሊመጣ የሚችለው አደጋ ከማንም በላይ የሚመለከተኝ እኔን ነው፣ ተጠቂ የሚያደርገኝ እኔን ነው። ስለዚህ እዚህ ትግል ባለቤት መሆን አለብኝ ብሎ ተሳትፎ ማድረግ አለበት። ሶስተኛ መንግስት ሳይመሽበት መሽቶበታል ኦልሞስት ግን የበለጠ ሳይመሽበት ከአሁን ራሱንም የሚያድንበት አገርና ህዝብንም ከባሰ ጥፋት የሚያድንበትን መንገድ መከተል አለበት የሚል እምነት አለ። እኔ በአጠቃላይ ሳየው የሀገሪቱ ተጨባጭ ይሄን የሚመስል ነው የሚመስለኝ።